እመቤቴንና ሊዮኔል ሜሲን የያዘ ብዙ ተጓዘ። እኔ ግን በምን ጽድቅ እኔ በምን ጥሩ ስራዬ ነው ግን እዚህ ሰውዬ ያረከኝ ፈጣሪ በምን ስራዬ ነው? እኔ ሜሲ ሰው አስበው እኔ ከዚህ ሰው ያጌኒስት በሆን ቲክቶክ ላይ በጣም ከባድ ነበር። ከዚህ ሰው ያጌኒስት ሆነ በየጊዜው አንዴ ፊፋ ነው ስትል፣ አንዴ ዳኛ ነው ስትል፣ አንዴ የታሪክ ተመራማሪ ስትሆን፣ አንዴ የጥቁሮች የሰብአዊ መብት ተማጋች ስትሆን እግር ኳስ ላይ ማለት ነው። አንዴ ደግሞ መልሰህ ፖለቲከኛ ስትሆን፣ አንዴ የሆነ የሃይማኖት ምናምን ጥበቃ፣ አንዴ የጥቁሮች መብት፣ አንዴ እዛም እዚህም ስገባ አስበው በጣም ከባድ ነው። ከዚህ ሰው አጌንስት መሆንና የሜሲ ወዳጅ መሆን ማለት በቃ እኔ በምን ጽድቄ እንደሆነ አላውቅም። በጣም ደስ ብሎኛል ዛሬ ጋይስ። በጣም እኔ እንዲህ ያልጠበቅኩም እኔ ቅድሚያ አርጀንቲና ኢንግላንድና ታሸንፋለች ብዬ እኮ ኤክስፔክት አላረኩም። ግን ጨዋታው ሲጀምር አሪፍ ሆነች ምናምን ኢንግላንድ በቃ የሆነች ነገር ኤክስፔክት አረኩ። ልቤ ተሰበረ። ከዛ ግን ሊዮኔል ሜሲ የሚባል ሰው ሜዳ ውስጥ እስካለ ድረስ አርጀንቲና እንደዚህ ሜንታሊቲ እስካለ ድረስ ማለት ነው ተስፋ መቁረጥ የሚባል ነገር የለም። ሰበሯቸው። ማራዶና ከዚህ በፊት በእጁ ቅስማቸውን ሰበረው፣ ዛሬም ደግሞ ደገሙት። በቃ ምን አይነት ፍጡሮች ናቸው! በስመ አብ። ለማንኛውም ይሄን ይመስላል እግር ኳሱ ይሄን ይመስላል። አሁን ተራው የማን ነው? የታሪክ ተመራማሪዎች ስለ አርጀንቲና ንገሩን። በ1860 ምናምን እንትና የሚባል ንጉስ እንዲያርጉ ምናምን የፖለቲከኞች አሁን ተራው ማለት ነው። የሃይማኖትና የምንድን ነው የጥቁሮች ምናምን የሰብአዊ መብት ተማጓቾች የዚህ ሰዎች ነው። አሁን ተራዊ እናንተ ነው። እግር ኳሱን ጨርሰናል። ብቻ በሉ ቲክቶኩን አግማሙት። እንግዲህ እንዲህ ብለን እንሰማችኋለን። This is why he is the GOAT። ትቀልዳለህ እንዴ? በዓለም ትልቁ መድረክ በዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ሀገሩ አርጀንቲናን 2 አሲስት አድርጎ ተሸክሞ የሚወጣው ሊዮኔል አንድሬስ ሜሲ ግሬቴስት ኦፍ ኦል ታይም ነው ሲባል ለምን ይከፋል እንዴ? ምን አይነት ፐርፎርማንስ ነው ዛሬ ሲያስመለክተን የነበረው? 2 የሚገራርሙ አሲስቶችን ነው ማድረግ የቻለው። ይዞ ፓስ ነው ያደረገለት አጠገቡ ለነበረ ተጫዋች። ግን የላውታሮ ጎል ላይ ያደረገው አሲስት በቀኝ እግሩ ነበረ። ምን አይነት አሲስት ነበረ ደግሞ! ክሮሶቹ ፋርፖስት ላይ የሚያደርጋቸው ክሮሶች እንዴት እንደሚያስፈሩ ማለት ነው። በጣም ብዙ ኳሶች ነበረ ክሬስ ሲያደርግ የነበረው ወደ ፓርፖስት ክሮስ እያደረገ ማለት ነው። ከአንዴም ሁለቴ ጎንዛሌዝ ራሱ ሲገጭ ነበር የሱን ኳሶች ማለት ነው። ይሄ ሰው የ39 ዓመቱ ነው እንዳትሉኝ፣ እኔ አላምናችሁም። የ39 ዓመት ታዳጊ ነው። ምንድን ነው እያደረገ የነበረው ሜዳ ላይ? የምሬ ነው ማለት 2022 ላይ ኪሊያን ምባፔን እንዴት ዋንጫ እንደነጠቀው ተመልክተናል፣ በፍጻሜው ዓለም ዋንጫ ማለት ነው። አሁን ደግሞ ጁድ ቤሊንጋምን ከግማሽ ፍጻሜ እንዴት እንዳሰናበቱ ተመልክታችኋል ማለት በቃ ቶታሊ ማለት ነው። ይሄ ሰው ግሬተስት ኦፍ ኦል ታይም ነው ሲባል ልትቀበል ይገባል። ምንድን ነው እያደረገ ያለው በ39 ዓመቱ ሜዳ ላይ? አንድ 20ዎቹ አጋማሽ ላይ የሚገኝ ወጣት ፕራይም ታይሙ ላይ ያለ ተጫዋች እንኳን ሊያቆሙ የማይችል አይነት ተጫዋች ማለት ነው። ዘጋ አልዘጋ፣ በሁለት ተጫዋች ማርክ አላረከው ስቲል በ39 ዓመቱ ሊዮኔል አንድሬስ ሜሲ ዴሊቨር ማድረጉን አያቆምም ማለት ነው። ማን ይሄ ሰው ይለያል ነው የምልህ። በቃ የዓለም ዋንጫ የውድድሩ ምርጡ ተጫዋች ቢባል ማጋነን አይመስለኝም። ለፍጻሜ አልፏል። ፍጻሜ ላይ ደግሞ የ19 ዓመቱን ያማል ማለት ነው። ዋንጫ ሲነጥቀው ሊያስመለክተን ይችል ይሆናል። በ20 ዓመት የሚበልጠው ሰው ማለት ነው። ይህ ሰውዬ ሌላ ታሪክ ላይ ነው። የምር 39 ዓመቱ ነው የሚባለው ቀልድ እየመሰለኝ ነው አሁን ማለት ነው። እያንዳንዱ ጨዋታዎች ላይ የሚያሳየው ፐርፎርማንስ የሆነ የእድሜዎቹ ግማሽ የ20ዎቹ ግማሽ ላይ ያለ ፕራይም ታይሙ ላይ ያለ ተጫዋች ፐርፎርማንስ ነው እንጂ 39 ዓመት ተጫዋች የሚያሳየውን ፐርፎርማንስ ነው ብትሉኝ እኔ አልቀበላል። አቤት እግር ኳስ! የአራዳ ልጆች አቤት እግር ኳስ! መጀመሪያ ፈርስት ሃፍ ኤምኤምኤ ተመልክተን ነበረ፣ ግራም ያጋባ ነበር። ሰከንድ ሃፍ ግን የጉድ ያለ አስባሉን ነው መላ አራዳ ልጆች በግራ በቀኝ መከሮና በሉት። አርጀንቲና እንደ አንድ ተጫዋች ነበረ ተናቦ ሲጫወቱ የነበረው ማለት ነው። ከታች እስከ ላይ እንዴት አባታቸው ነው የሚያምሩት ማለት ነው። ቲያትር እየሰሩ ነበረ የሚመስሉት። አሲስት ያደርገዋል፣ ሜሲ ከረቅሩታል፣ ምንም ጥያቄ የለውም። ኤንዞ ፈርናንዴዝ ከፒክፎርድ ጋር ብዙ ጥያቄና መልስ ክርክር ውስጥ ነበሩ። መጨረሻ ላይ ግን በሚገርም ሁኔታ መልሱ ይሄ ነው ብሎ አስረግጦ አሳይቶታል ማለት ነው። ያራዳ ልጆች እንዴት አባታቸው ነው የሚለዩት? እንዴት አባታቸው ነው የሚችሉት? ለፍጻሜ የሚገባው ቡድን አልፏል ብዬ አስባለሁ። እስቲ እናንተን ሀሳብ አስተያየት ሼር ኮፕ ሊንክ እያደረጋችሁ ዱብ አድርጉት። ስለ አንበሳው መለሳለሁ። ይመቻችሁ። ከአርጀንቲና 2 እንግሊዝ 1 የተረዳናቸው 5 ነገሮች። የመጀመሪያው እኔ ረጅም ዓመት ኳስ አይቻለሁኝ እና ከሜሲ ተቃራኒ የሆነ ቡድን መደገፍ ማለት በቃ መቁሰል ማርያም፣ ሌላ ምንም ነገር የለው። ሁለቱም አሲስት እሷ ነው። የመጀመሪያው አሲስት ላይ ኤሊየት አንደርሰን ወደ ኤንዞ ፈርናንዴዝ እንዳይሄድ የሆነበት ምክንያት ሜሲ ስለሆነች። ሜሲ ባትሆን ፈርናንዴዝ ጋር ነበር ይሄድ የነበረው። ሜሲ ስለሆነች ነው የመጣው። አላጠፋም፣ ገባ የመጀመሪያው ኳስ። ሁለተኛውን ኳስ አሲስት ያደረገችው እሷ ናት። እንዳለ የተበላሹት ኳሶችም ስታወጣቸው የነበሩት ምንድን አንተ
አረ ትለያለች ማርያም ነው። ሁለተኛ የተረዳ ነው ይሄ ሰውዬ አስቦ ሰራ ማለት ነው። ላይክ እየሞከረ የነበረው ነገር እየሰራለት እንዳልሆነ ሲያቅ ሊዮኔል ስካሎኒ ምን አደረገ? ክሮስ እንዲወጣለት ፈለገ። አርሊ ክሮሶች እንዲወጡለት ፈለገ። ሌት ክሮሶች እንዲወጡለት ፈለገ። ባክ ፖስት ላይ ሰው ማቆም ጀመረ። ተጫዋቾች ቦክስ ክራሽ እያደረጉ ወደ ፔናልቲ ቦክሱ እንዲመጡ ማድረግ ፈለገ። ሰራለት። ጎሉ ከመቆጠሩ በፊት ስንት ቴስታን ይመቱት የሳቱት። እንዴት ነው መረዳት የማይችሉት እንግሊዞች? እንዴት ነው ክሮሱ ከመውጣቱ በፊት ሶርሱን ለማቋረጥ የማይሞክሩት? አንተ ግን የሚገርም ስራ ነው የሰራው። ምክንያቱም ሰርቶልሃል። የምትቀጣው ደግሞ አንተኛው ነህ ማለት ነው። በዞናል ማርኪንግ ያን ሁሉ ረጃጅም ተጫዋች ስለተደረደረ ብቻ በ5-4-1 እንዴት ነው ሶሉሽን ማግኘት የሚችለው ቲሙ? ምክንያቱም ማካሊስተር 2 ጊዜ ቴስታ መጥቶብሃል። ማካሊስተር ቁመቱን ታውቀዋለህ አይደለ? ሌሎች እነ ኒኮ ጎንዛሌስ ቴስታ እያገኙ የነበሩት ስፔሻል አዌርነሱ ቦታውን ስላገኙት ነው እንጂ በቁመት ስለበለጡ አይደለም። የእንግሊዝ ተጫዋቾች ክሮሱ ከመውጣቱ በፊት በደንብ አድርገው ክሮስ የሚያወጡትን ተጫዋቾች የሚይዙ ክንፍ ተጫዋቾች ነበር የሚያስፈልጉ የነበረው። ጄድ ስፔንስ ጨዋታውን በጣም ምርጥ ነበረ። ልክ እየደከመው ሲመጣ ኦራይሊን እዛ ጋር ነበር ማስገባት የነበረብህ። አራተኛ የተረዳ ነው። ቡድኑ በሚፈልገው ሰዓት ላይ ፈረስት ሃፍ ላይ የሞከረ ነበር፣ ሰከንድ ሃፍ ላይ የሞከረ ነበር። ደጋግሞ የሞከረው እንኳን በ3ኛው በ4ኛው ሙከራ ነው ማስቆጠር የቻለው። ኤንዞ ፈርናንዴስ ከቦክስ ውጭ ያስቆጠረው አቻ የምታረጋቸውን ወደ ጨዋታ የመለሰቻቸውን ጎል ነው ማስቆጠር የቻለው። ለዚህ ቡድን ምን ያክል ኢምፖርታንት ተጫዋች እንደሆነ ዛሬ ማሳየት ችሏል። ልክ ቡድኑ ከዲፌንሲቭ ስትራክቸር ወደ አታኪንግ ስትራክቸር መቀየር ሲፈልግ ኤንዞ ፈርናንዴዝ ነው የተጠቀመው። ዛሬ ሰርቶለታል። የሚገርም ጎል፣ የሚገርም ተጫዋች። አምስተኛ የመጨረሻው ነገር ደግሞ አርጀንቲና ዋንጫ በልታለች። አንተ ግን ቁርስም በልቷል። ፎል ኮፒ ሼር እያደረጋችሁ ይመቻችሁ። ቶማስ ቱሄል ግን ማለት ነው ለኢትዮጵያ ብሔራዊ ቡድን አትመጥንም። ሊዮኔል አንድሬስ ሜሲ ግን ማለት ነው እግር ኳስ ውለታዋን እየከፈለች ነው፣ በአግባቡ እየከፈለች ነው። የዓለም ዋንጫውን እንድታነሳ እኔ አቤል እመኝልሃለሁ፣ ማርያምን እመኝልሃለሁ። የሊዮኔል ሜሲ ደጋፊዎች በጠቅላላ እንኳን ደስ አላችሁ። ኮሜንት ላይ እስቲ 10 ቁጥር አለን የሊዮ ደጋፊ ነን በሉ። ይመቻችሁ። ስላንተ ምንም አልልም። ካሁን በኋላ ውለታህን አልጠይቅም። ምክንያቱም ውለታህን ሳልጠይቅ የምፈልገውን ነገር ኦልሞስት ሜዳ ላይ የሚያሟላ ብቸኛው ግለሰብ በሜዳ ላይ ሊዮኔል አንድሬስ ሜሲ ነው። ስንት ዓመታት ሙሉ አይቼዋለሁኝ። ስንት ዓመታት እንዳየሁት ሊዮኔል አንድሬስ ሜሲ በ39 ዓመቱ እንደዚሁ ነው የሚያስደስተኝ እና ላይክ ኤክስፔክት አድርጌበት ምናምን ባይሆን ራሱ ለራሱ ሲል ለማንነቱ ሲል ሜሲ ስለሆነ ለስሙ ሲል ኦልሞስት ፐርፎርም ማድረጉን ይቀጥላል። ሜሲ በዚህ አይነት የእድሜ ገደብ የሌለው ሰው ነው። ኦልሞስት የሆነ ማጂክ አለው። ይህን ሰው እያትመኑት፣ ካሁን በኋላ ተጠራጠሩት። ከጀርባው የሆነ ነገር እንፈልግ እስኪ ቼክ ማድረግ አለብን። ካሁን በኋላ ሲሪየስ ነው ይህ ጉዳይ። እንዴት ነው አንድ ሰው 39 ዓመቱ ላይ ፕራይማቸው ላይ ከሚገኙ ተጫዋቾች ጋር ተጫውቶ ይኸውላችሁ ሊቀልድባቸው የሚችለው? እንዴት እንደዛ ያደርጋል? ኦልሞስት ሴሚ ፋይናል ላይ ዓለም ዋንጫ ሴሚ ፋይናል ላይ 2 አሲስት እንዴት ዴሊቨር ያደርጋል? የቡድኑ ዋነኛው ካራክተር እሱ ይሆናል። እኔ ስለአንተ ቃል የለኝም። ኦልሞስት ጨርሻለሁኝ። ግን ካሁን በኋላ ውለታ አልጠይቅም። ቀድመት አድርጓለህ። ጣጣ የለውም። ይመች ሊዮ ይመች። ተመልከቱ ብቻ ጋይስ ይህንን ቁጥራዊ መረጃ በቃ ለማመን የሚቸግር ቁጥራዊ መረጃ ተመልከቱ። ሊዮኔል ሜሲ በዚህ ዓለም ዋንጫ ባደረጋቸው እያንዳንዱ ጨዋታዎች የጎል አስተዋጽኦችን አድርጓል። እንደምታስታውሱት የአልጄሪያ የመጀመሪያው የመክፈቻው ጨዋታ ላይ ሃትሪክ ሰራ፣ ኦስትሪያ ላይ 2 ጎል አስቆጠረ፣ ጆርዳን ላይ 1፣ ኬፕ ቨርዴ ላይ 1፣ ግብጽ ላይ በዛ በጣም እብደት በተሞላበት አጨራረስ 1 ጎል አስቆጥሮ 1 አሲስት አደረገ። ስዊዘርላንድ ላይ የመጨረሻው ጨዋታ ላይ 1 አሲስት አድርጎታ። እንግሊዝ ላይ ደግሞ ዛሬ ሁለቱን የማሸነፊያውንም የአቻነትን ጎል አሲስት አደረገ። እኔ ማለት በ39 ዓመቱ ነው። ይሄ ሁላ ታሪክ ይሄ ሁላ ገድል፣ ይሄ ገድል ነው ጋይስ። ምን አይነት የተለየ ፍጡር ነው እንዴ! እዚህ ጋር የጎል አስተዋጽኦ እንደሚኖረው ትጠራጠራላችሁ? ከስፔን ጋር በሚኖረው ጨዋታ እኔ አልጠራጠርም። እኔ ፈጽሞ አልጠራጠርም። ገና እንዲያውም ለ2030 የዓለም ዋንጫ የሚጫወት ሁላ ይመስለኛል ጋይስ ከ4 ዓመት በኋላ ላይክ አሁን 39 ነው 43 ዓመት በደንብ ይጮታል። በዚህ ሁኔታው ምን ያንሷል ጋይስ? የ43 ዓመት ወጣት ሆኖ ይመጣል ታዳጊ። ቁጠሩት እስቲ ጋይስ ወደ 5 6 7 8 12 የጎል አስተዋጽኦችን 12 የጎል አስተዋጽኦ እንዴ! እኔ በቃ ማለት የምናገረው ሁላ ጠፋኝ እኮ ሊዮኔል ሜሲ። ኧረ በስመ አብ ወልድ። በነገራችን ላይ ጀማው ከመተኛቴ በፊት አንድ ነገር እንድናገር ፍቀዱልኝ። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ይህንን ዋንጫ እንዲያሳካ የምፈልገው ሜሲ ነው። ስፔን እንድትበሉ አልፈልግም። ግልጹ ነው የምነግራችሁ። ስለሚገባው ስለሚችል
ምን አይነት ታታሪ ቡድን እንዳለው ስላየው ያ ብቻ አይደለም ዓለም ላይ ያለ የትኛውም ነገር ስለሚገባው ልጁ ይህንን ዋንጫ ድጋሚ እንዲያነሳው ፈልጋለሁ። ለእግር ኳስ ለከፈለው ውለታ ለእግር ኳስ ላበረከተው አስተዋጽኦ በሙሉ ማለት ነው ለይሄ ዋንጫ ከሱ ውጪ ማንም ዲዘርቭ አያደርገው። እውነቱን ነው የምነግራችሁ። መድገም አይደለም መደጋገም ይገባዋል። ግልጹን ስነግራችሁ። ማንኛውም ግን ቤትና ሱቅ ደግሞ የመግዛት እቅድ ካላችሁ ቴምር ፕሮፐርቲስን ሳታናገሩ እንዳትወስኑ። በከተማዋ ወሳኝ በሆኑ ቦታዎች ላይ ሱቅና ቤት በአግባቡ ገንብቶ ለደንበኞቹ እያቀረበ ይገኛልና ጀምአው የዚህ እድል ተጠቃሚ ሆኑ። አሁኑኑ ወደ ቴምር በማቅናት እንግዲህ የሱቅና የቤት ፍላጎቱን ያሟሉ። ሜሲ ይለያል፣ ቴምር ደግሞ ቤት በማቅረብ ነው የሚለየው። ጀምአው ይመቻችሁ። እኛ ቅጣት ደግሞ ከፋ። እግዚአብሔር በጣም ተሰቃየን እንዴ! በማገባው ገብቶ ሰው በዚህ ልክ እንዴት ይንከራተታል? ፍራንስን አልሆነም እንግሊዝ አልሆነም እኛ ይበለው ይበለው ምን አገባን? ኧረ በፈጣሪ ስም እንዴት ነው እሺ? ሁሉ ጊዜ ድራማ የግብፅን እኮ አይቻለሁ አይደለ? ያን ካየሁ እንዴት ከዛ ልማር? ኢንግላንድ ስትመራ 86 ከዛ በኋላ አርጀንቲና ካምባክ እንዴት ነው እሺ? እንዴ ኧረ እኔ ይኸው እግዚአብሔር ነው የምላችሁ በአርጀንቲና ደጋፊዎች በሜሲ ደጋፊዎች በቃ ቀን ነው የምላችሁ። በቃ እኔ የዓለም ዋንጫ እንዴት ነው ጀስት እንዴት ነው ኢንጆይ እያደረጋችሁት ያለው ማለት ከግብጽ ኤቭሪ ጮታው ምን ያህል ከባድ ይሁን ፋይናል ሪዛልቱ በጣም የሆነ በደስታ የተሞላ ምናምንና ሊዮኔል ሜሲ አሁን የሚገርም ፐርፎርማንሱን በማሳየት ሀገሩን ለፍጻሜ ማድረስ ችሏል ማለት ነው። በዛሬው ጨዋታ በተለይ ሁለተኛው አሲስት በጣም ይለይ ነበር። ሁለት አሲስቶችን ማድረግ ችሏል። አርጀንቲና እነ ፓራዲዝ ምናምን ከቀየረ ወነ ኦታሜን ዴፖል እና ላውታሮ ማርቲኔዝ ከገቡ በኋላ ኮምፕሊትሊ በቃ ሌላ ቡድን ነበር የሆነችው። ላውታሮ ማርቲኔዝ ለአርጀንቲና ብሔራዊ ቡድን ምን ያህል ጠቃሚ እንደሆነ ሁላችሁም ታውቃላችሁ። ብቻ የሆነ የማይታመን ነገር ነው የተፈጠረው። እግዚአብሔር ጭራሽ እንግሊዝ ላይ እንደዚህ ሊዮኔል ሜሲ በእንደዚህ በፓሽን አይታችኋል። ጨዋታው ሲጠናቀቅ ምናምን እንደዚህ ፓሽን በተሞላበት መንገድ ሲል ደግሞ ጭራሽ ተመልክቼው አላውቅም። በጣም ደስተኛ ሆኖ ተመልክቼው ነበርና ብቻ ኮንግራ ማለት ያው ቋጥረን አልተሳካም ማስመሰል አይጠበቅ ሲሆን የማይታመን ነገር ነው። ክሬዲት መስጠት ይኖርብናል። በጣም ይገርም ነው። ለሜሲ ደጋፊዎች ኮንግራ በድጋሚ በጣም የሚገርም ነገር ነው እያሳለፋችሁ ያላችሁት። ይመቻችሁ። እንግዲህ ፋይናል ስፔን ከአርጀንቲና አያገባን በማያገባን እየገባ ሲጀመር ሁሉ ጭንቀት እኔ ምን አገባን። ይመቻችሁ። ማን አርጀንቲና ካምባክ አድርጎ አሸነፉ። ማን ቱዌል የመጨረሻ ተቀመረ። ማን በጣም ነው የተቀመረው። ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው። አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት። ገብቷችኋል? ሜሲ ብቻውን ማጂክ ሰራባቸው። ብቻውን ሁለተኛውን ጎል አይታችኋል? ሁለተኛውን ጎል አይታችኋል? ምን አይነት ክሮስ ነው ያደረገለት? በቀኝ እግሩ ማለት ነው። እግዚአብሔርን ማለት ነው። ምናየውን ነገር አፕሪሺየት ማድረግ አለብን። ምን አይነት አሲስት ነው። ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው። ስንት ኳስ ነበር ሲሞክር። አርጀንቲና እድል ጠሞባቸው ነው እንደውም ማለት ነው። የምሬን ማካሊስተር ሁለቴ አንግል ገጨበት። ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል። ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው። ማን ገብቷል አይደለም። ሜሲ ስፔስ ካገኘ ይገላል። ገብቷችኋል? ገደላቸው። ምን አይነት ጨዋታ። ባክ ቱ ባክ ወርልድ ካፕ ፋይናል። ገብቷችኋል? ምን አይነት በኢየሱስ በጣም ያምራል። ገብቷችኋል? በሌላ ቪዲዮ ገና በደንብ ነው ይሄን ነገር የምንሰራው። አዑዙ ቢላሂ ሚነ ሸይጣን ረጂም። አረ ሶስተኛው ዓለም ጦርነት ቢነሳ በመሳሪያ አይደለም አርጀንቲና የምትገባው በቤስት 11ዷ ነው የምትታኮስህ። በቃ አትቋጥር፣ ፍታ። ጎትህ የለም አይደለ? በቃ በመቋጠር አይደለም እዚህ ጋር የለም እያለ ደግፈዋል። አሁን የለም። በቃ ተዝናና። መደገፍ ባችል እንኳን ያለ ፓስፖርት ባልታደሰ ፓስፖርት አገር ለአገር ተሽከርክረ አገር ሁሉ ወደቀች። በቃ ፍታና ኳስ ተመልከት በእናት ቢያንስ የፍጻሜውን ኳስ እንኳን እስቲ ሳትጨነቅ ዘና ብለህ ይው። ሊዮኔል ሜሲ ምንድነው? ምን አይነት ምትሃተኛ ነህ? ጎትህ ሆነ አልሆነ ወጥተህ መስክር ብራዘር። እኛ የግብፅ ችግር ነው ምናምን ብለን ነበረ። ከ80 በኋላ ምን አይነት ሴጣን ያለበት እኮ አርጀንቲና። ይኸው እንግሊዝን አጥባ አሰጣችሁ ያን ሁሉ ከዋክብት። የግብፅ ችግር የአፍሪካውያን ችግር ነበር ይመሰለን። ይኸው የሱፐርስታርን ስብስብ አወደመችው 1-0 ከመመራት። ምንድነህ ሜሲ ልትገለን ነው። ማን ያውቃል? ይደግሞ ይሆናል። እዚህ እኮ ደርሰናል። ለማንኛውም ማለት ነው ቃላት የለኝም። እሱን የዛኔ የምናወራ ፋሚሊ የዛኔ እናወራለን ማለት ነው። በዛሬውን ጨዋታ ላይ ማካሊስተር አሌክሲስ የኛ ጀግና ማለት ነው። አሌክሲስ ማካሊስተር አቤት ሄዲንጎቹ በእናታችሁ። በነገራችን ላይ ዛሬ ከእንግሊዝ ማድነቅ የምችለው ፒክፎርድ ነው። ይህን ግብ ጠባቂ እሱ የመለሳቸው ኳሱ
ቃላት የለኝም በእውነት ነው የምላችሁና ፒክፎርድ ነው በቃ ጤነኛ ተጫዋች ማለት ይቻላል በእንግሊዝ በኩል የበርንሌና የኖቲንጋም ፈረስትና ጨዋታ ነበር የፈለገው በቃ ጎርደን ያችን ጎል ቀረቀረ ከዛ ዘጋግተሽ ለማንኛውም ዳኛ ፊሽካ 90 ደቂቃ እስኪነፋ ድረስ ካምባክ የግድ ነው በቃ አርጀንቲናን ምትታመን ቡድን አይደለችም ተግባሯ ይሄ ስለሆነ ማለት ነው ለማንኛውም ማለት ነው በዛሬው ጨዋታ እጅግ በጣም ደስ ብሎኛል እንደ ቲም ነው በቃ አርጀንቲና እኮ ይለያል ምናልባት እስቲ ጎቱ እንግዲህ ሊደግሞ ይችላል ለማንኛውም እሱም መጨረሻ ላይ እናወራለን ማሊያ ቃል ያሳካልን እኔ ከጨዋታው በፊት ተናግሬያለሁ ጋይስ ይሄ ማሊያ ምንም ልክ አይደለም አርጀንቲናዎች ይህንን ማሊያ ሲለብሱት የሚፈጠር ነገር አለ ስላችሁ ነበር ኮሜንት ላይ የገባችሁ ማሊያው አይደለም የሚጫወተው ምንም አያመጡም ስትሉ ነበረ ነገር ግን አርጀንቲናዎች ይህንን ሰማያዊ ማሊያ ሲለብሱ እንግሊዝ ላይ ምን እንደሚፈጠር ዛሬም በደንብ አይታችኋል ብዬ አስባለሁ ይሄ ሰውዬ ምን አይነት ሰው ነው ጋይስ ምን አይነት አሲስት ነው ያደረገው በግራ እግሩ በቀኝ እግሩ በሁለቱም እግሩ ነው ዛሬ እንግሊዞችን የገደላቸው ማለት ነው የሱ ሁለት አሲስቶች ናቸው አርጀንቲናን ከመሬት አንስተው ጨዋታውን እንድታሸንፍና ድጋሚ ፋይናሊስት እንድትሆን ያደረጋ መጨረሻ ላይም እንግዲህ ይውላችሁ ንጉሱ ደስታውን መቆጣጠር ተስኖት ነው ሜዳ ላይ የታየው እኔ ስለዚህ ሰው ብዙ ዜና ሰርቻለሁ ምንም አይነት ቃላት የለኝም ዛሬ ጋይስ በጣም እንደሚችል የምንጊዜም የዓለማችን ምርጡ እንደሆነ በሚገባ አስመስክሯል ብዬ አስባለሁ አሁንም እየመጡ ፊፋ እያሉ የሚያለቅሱ ሰዎች በእርግጠኝነት እንደሚኖሩ እርግጠኛ ነኝ ላይ እስኪ ስለ ሊዮኔል አንድሬስ ሜሲ የሆነ ነገር ጻፉ ይመቻችሁ ጭንቅላቱን እንደ እባብ በዱላ በገዛ ደጋፊዎቹ ላለፉት ዓመታት ሲቀጠቀጥ የኖረው ላውታሮ ማርቲኔዝ ባለቀ ሰዓት ዛሬ ለሀገሩ አርጀንቲና ጎል በማስቆጠር ሀገሩን ወደ ፍጻሜ ማሻገር ችሏል ላለፉት ዓመታት ግን በዓለም ዋንጫው ላይ በተለይ ለሀገሩ ለአርጀንቲና ጎል አታስቆጥርም በሚል በገዛ ደጋፊዎቹ ብዙ ውርጅብኝ ብዙ ወቀሳ ብዙ ትችት ብዙ ነገር ሲወርድበት ነበረ የሁሊያን አልቫሬዝ ባካፕ ወይም ደግሞ ተመራጭ ሁለተኛ ተመራጭ ሆኖ እንኳን አንገቱን ደፍቶ ቡድኑን እየደገፈ በጥሩ ሞራል ከጀርባ ሆኖ እንግዲህ እንደምታዩት በካሜራዎች በተደጋጋሚ ስንመለከተው ነበር ከቡድኑ ጀርባን የነበረው ዛሬ ደግሞ ተቀይሮ ገብቶ የማሸነፊያውን ግብ ባለቀ ሰዓት አስቆጥሮ በእንባ እንግዲህ ታብሶ እንግዲህ እንደዚህ ደስታውን ሲገልጽ ነበር ከጨዋታው በኋላም በሰጠው አስተያየት ላይ ወላጅ አባቴ እነዛን የእግር ኳስ መጫወቻ ጫማዎች ካመጣልኝ ጊዜ ጀምሮ በእግር ኳስ ፍቅር ወድቄያለሁ ይህንን ቀን ግን በህልሜ ሁሌም እመለከተው ነበር እንደዚህ አይነት ሞመንቶችን ሁሌም እመኝ ነበር ለሀገሬ አርጀንቲና በመጨረሻም ህልሜ ተሳክቶልኛል በወላጅ አባቴና በወለድኩት ልጅ ፊት እንግዲህ ሀገሬና ቤተሰቤን አኩርቻለሁ የተለየ ስሜት ነው እየተሰማኝ የሚገኘው ማለት አስተያየቱን ከጨዋታው በኋላ ሰጥቷል እናንተስ ስለ ላውታሮ ማርቲኔዝ የተለየ ስሜት ምን ትላላችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ ሜዳ ስፖርትን ፎሎ ማድረግ